ምድር ሰንጥቆ የወጣው አስገራሚ የተፈጥሮ ክስተት፣ የቀድሞ ባለስልጣናት ያወጡት የደህንነቱ ሚስጥር። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? በአሁኑ የመረጃ ሰዓታችን ስለዚህ ምድር ሰንጣቂ አስገራሚ በኢትዮጵያ ምድር ስለታየው የተፈጥሮ ክስተት በስፋት ልናስደምጣችሁ ወደድን። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የወሎ ምድር ሰሚ ያጣ የባካችሁ ጥሪውን ማቅረብ ከጀመረ ዋላ ደር ብሏል። ደቡብ ወሎ ዞን እባካችሁ አውጥታችሁ ተጠቀሙብኝ እንጂ የሚለው ውድ የተፈጥሮ ሀብት አሁንም ከዓመታት በኋላ ድምፁን ማሰማት ጀምሯል። ይህ ውድ ሀብት ኢትዮጵያ በርካታ ቢሊዮን ዶላሮችን ፈሰስ አድርጋ በመብራት ስትፈልገው የነበረችው ሀብት ሲሆን የዓለማችን ሀያላን ሀገራትም እንደ ዓይን ብሌናቸው በስስት የሚጠብቁት የሀያልነት ምንጫቸው መሆኑ ይነገራል። ይህ በሌሎች ሀገራትና በሀገራችንም በምስራቁ ክፍል በከፍተኛ ጥንቃቄና ከፍተኛ ወጪ የሚፈልግ የተፈጥሮ ሀብት በወሎ ምድር ከታችኛው የመሬት ክፍል ሰንጥቆ ወደ ላይኛው የመሬት አካል ወይም ከከርስ ምድር ወደ ገጽ ምድር ወጥቶ መፍሰስና ተጠቀሙብኝ የሚል ግልጽ ጥሪውን እያሰማ ከርሟል። ጉዳዩ ዛሬ የተከሰተ ሳይሆን ከዘመነ ኢህአዴግ እስከ ዘመነ ብልጽግና የቀጠለ ቢሆንም ነገሩን ትኩረት ሰጥቶ የተመለከተውና መፍትሄ ለማበጀት ይህ ነው የሚባል ጉልህ እንቅስቃሴ ያደረገ አካል አለመኖሩ እጅግ አስገራሚ ሆኗል። የአካባቢው ነዋሪዎች ከመሬትን ብርት ፈልቆ ልክ እንደ ምንጯ እየፈሰሰ ከወንዝ ጋር ተደባልቆ በከንቱ እየባከነ ያለውን ሀብት በመጥቀስ ለአካባቢያቸው የመንግስት ኃላፊዎች ቢያመለክቱም ምላሽ ሳያገኙ የከረሙት ሲሆን ከሰሞኑም ይኸው ክስተት በድጋሚ መፈጠሩ ነገሩ እንዴት ነው ወደ ማስባል ከፍ ብሏል። በደቡብ ወሎ ዞን ለገሂዳ ወረዳ የነዳጅ ክምችትን በተፈጥሮ እየፈለቀ ለአካባቢው ማህበረሰብ የዕለት ተዕለት እንቅስቃሴ ፍጆታ ግብዓት የመሆን አገልግሎት እየሰጠ መሆኑ ተሰምቷል። በአማራ ክልል ደቡብ ወሎ ዞን ለገሂዲ ወረዳ አስገራሚ የተፈጥሮ ክስተት አሁንም ሰሚ ሳያገኝ ቀጥሏል። ከ2 ዓመታት በፊት መሬት ሰንጥቆ በከፍተኛ ደረጃ ሲፈስ የነበረው የነዳጅ ሀብት ዛሬም በድጋሚ በወረዳው ስር የሚገኝ ከፍተኛ መጠን ያለው የነዳጅ ክምችት በተፈጥሮ ግፊት ምክንያት ከከርሰ ምድር ወለል በላይ የፈለቀ መውጣት መጀመሩን የደረሰን መረጃ ያመለክታል። በተፈጥሮ አስገዳጅነት ምክንያት እየገነፈለ የወጣው ነዳጅ በአካባቢው ለሚገኘው ህብረተሰብ በባህላዊ የአጠቃቀም ዘዴዎች አገልግሎት እየሰጠ ይገኛል። የመረጃ ምንጮች እንደሚያመለክቱት የነዳጁ ከከርሰ ምድር ወደ ገጸ ምድር የፈለቀ የመውጣት ሂደት በተለይም በበጋ ወራት ወቅት በከፍተኛ ሁኔታ ይጨምራል የሚሉት የአካባቢው ነዋሪዎች ይህ የተፈጥሮ ሀብት ብቅ ማለት የክልሉንና የሀገሪቱን የኢነርጂ አቅም ለማሳደግ በሚደረገው ጥረት ትኩረት ሊሰጠው የሚገባ ጉዳይ ቢሆንም የክልሉም ሆነ የፌዴራሉ መንግስት በቂ ትኩረት እንዳልሰጡት በመግለጽ ለምን እንደዚህ ችላ እንደተባለም አልገባንም ሲሉ ይጠይቃሉ። ስለዚሁ አስደናቂ የተፈጥሮ ክስተት ዙሪያ በእርግጥም የአማራ ክልል መንግስት ከ2 ዓመት በፊት ጥናቶችን ለማድረግ እንቅስቃሴዎችን መጀመሩ አስታውቆ የነበረ ቢሆንም ጥናቱ የተጓዘበትን ሂደትም ሆነ በጥናቱ ስለተደረሰበት ድምዳሜ ይፋዊ መግለጫ እስካሁን ሲሰጥበት አልተስተዋለም። በእርግጥ ይህንን የጥናት ስራ ለመስራት መንግስታዊ ኃላፊነት የተሰጠው ለክልል መንግስታት ሳይሆን ለፌዴራሉ መንግስት ነው። አሁን በስራ ላይ ባለው ህገ መንግስት የሀገሪቱን የፋይናንስ፣ የገንዘብ፣ የውጭ ኢንቨስትመንት ፖሊሲና ስትራቴጂካዊ ጉዳዮችን የሚቆጣጠረው ህግ የሚያወጣውና አፈጻጸሙን የሚከታተለው የፌዴራል መንግስቱ ነው። ከዚህ በተጨማሪም መሬትና የተፈጥሮ ሀብት ጉዳዮች የሚመለከቱትም የአዲስ አበባው መንግስት ስለመሆኑ በህገ መንግስቱ ላይ ሰፍሯል። ይሁን እንጂ ይኸው ከወሎ ምድር አፍ አውጥቶ እየተጣራ የሚገኘው የተፈጥሮ ክስተት ከደቡብ ወሎ ለገሂዲና ወረይሉ እስከ ወቀቴና ጎንደር አዋሳኝ ድረስ ባሉ አካባቢዎች በገፍ እየፈሰሰ ያለው ነዳጅ ጉዳይ ግን ከኢህአዴግ እስከ ብልጽግና የተፈራረቁ ባለስልጣናትና የሚመለከታቸው አካላት ሁሉ ምንድነው ከየት ነው ሳይሉት ችላ ማለታቸው በአካባቢው ማህበረሰብ ዘንድ ነገሩ እንዴት ነው የሚያስብል መሆኑን የሚነገረው። የክልሉ መንግስት ከ2 ዓመት በፊት የጥናት ቡድን አዋቅሮ ባስጀመረው ጥናት ተስፋ ሰጪና አበረታች ውጤት መገኘቱን አረጋግጦ ነበር። በእርግጥ የወሎ ነዳጅ በራሱ ኃይልና በሌሎች የተፈጥሮ ክስተቶች ግፊት ተገፋፍቶ መሬት ፈንቅሎ በመውጣቱ እንጂ እንደዚህ አይነቱ ጥናት በቀላሉ የሚሞከር አይደለም። በዘርፉ ላይ የተሰሩ ስራዎችና ጥናቶች እንደሚያመለክቱት ነዳጅ አውጪ ኩባንያዎች በአንድ አካባቢ ነዳጅ እንዳለና እንደሌለ የሚያረጋግጡበትን ኤክስፕሎሬሽን የተሰኘ የዳሳ ጥናት የሚያካሂዱት የናሙና አለቶችን በመመርመርና የተወሰኑ ጉድጓዶችን በመቆፈር ጭምር ያውም በዘመናዊ ማሽኖች ተደግፈው ሲሆን እንደዚህ አይነቱ ጥናት በአማራ ክልል የተጀመረው ጥናት አይናችን እያየ እጃችን አጣጥፈን ከምንቀመጥ በሚል እንጂ ደረጃውን ያሟላና በአካባቢው ያለውን እምቅ ሀብት ትክክለኛ ይዘት ለማወቅ አስቸጋሪ እንደሚሆን ሲነገር ነበር። የፌዴራል ማዕድን ሚኒስቴር ሪፖርት እንደሚያሳየው ከሆነ በኢትዮጵያ የተፈጥሮ ነዳጅና ፔትሮሊየም ይገኝባቸዋል ተብለው ከሚታመኑና ፍንጭ ካላቸው 5 አካባቢዎች መካከል 5ቱም ሳይቶች በአማራ ክልል ውስጥ ይገኛሉ። እነሱም የመተማ አካባቢና የአባይ ሸለቆች ውስጥ የሚገኙ ናቸው።
በአማራ ክልል የአባይ ተፋሰስ አካል በሆነው ወረኢሉ በተደረገ የነዳጅ ፍለጋ ጥናት ከ2 ቢሊዮን በርሜል በላይ ድፍድፍ ነዳጅ በከርሰ ምድር እንደሚገኝ በጥናት መታወቁ የቀድሞ የማዕድን ሚኒስተር ኢንጂነር ታከለ ኡማ ማስታወቃቸው የሚታወስ ሲሆን ፋልከን ፔትሮን የተሰኘ በዘርፉ ከግማሽ ክፍለ ዘመን በላይ ልምድ ያለው ዓለም አቀፍ ነዳጅ ፈላጊ ድርጅትም በሰሜን ወሎ መቀቴ ስታይሽና በደቡብ ወሎ ወረኢሉ ለገሂድ አካባቢዎች ያለው የተፈጥሮ ሀብት ድፍድፍ ነዳጅ ወይም ፔትሮሊየም መሆኑን ከ20 ዓመት በፊት ማረጋገጡንና በመቀቴ የሚገኘው ክምችት በደቡብ ወሎ ወረኢሉና ለገሂድ የሚገኘው ተደምሮ ከሚገኘው በ3 እጥፍ የሚልቅ መሆኑንና በወቅቱም በህወሓት የደህንነት ሰንሰለት ወደ ተሻለ ጥናት እንዲያመራ ተዳፍኖ እንዲቀር መደረጉን የቀድሞ የአካባቢ አስተዳዳሪዎች በተለያዩ ወቅቶች ሲገልጹ ታይተዋል። በአማራ ክልል ደቡብ ወሎ ዞን ለገሂድ ወረዳ በተለይም ከወረኢሉ ወረዳ ጋር በሚያዋስነው የመተል ወንዝ አካባቢ ከጥንት ጀምሮ ሲታወቅ የኖረ ልዩ የተፈጥሮ ክስተት ተመዝግቧል። ይኸውም የነዳጅ ክምችት በተፈጥሮ አስገዳጅነት ከከርሰ ምድር በላይ የፈለቀ መገኘቱ ነው። ይህ ነዳጅ ከአፈር በታች ካለው አለት በመውጣት በመተለ ወንዝ ዳርቻ በሚገኙ ጠንካራ የባዘልት አለቶች አካባቢ በግልጽ ይታያል። የዚህ ክስተት መኖርም በዚሁ የአባይ ተፋሰስ ዙሪያ በከርሰ ምድር ውስጥ ንቁ የሆነ የነዳጅ ክምችት ስርዓት መኖሩን የሚያመለክት ነው። ይህ በተፈጥሮ የሚፈልቀው የጥሬ ነዳጅ በዘመናዊ የልማት ተግባር ሳይነካ ለበርካታ ዓመታት ቆይቷል። በአካባቢው የሚኖረው ማህበረሰብም ይህን የነዳጅ ክምችት በዘመናዊ መንገድ ለኢንዱስትሪ አገልግሎት ከመዋል ይልቅ በዘመናዊ መንገድ ሳይሆን በባህላዊ አጠቃቀም ዘዴዎች ተጠቅሞበታል። የአካባቢው ነዋሪዎች ይህንን ጥሬ ነዳጅ ለቆዳ በሽታዎችና ለሌሎች ህመሞች እንደ ባህላዊ መድኃኒትነት ይጠቀሙበታል። ከዚህም ባሻገር ቀደም ባሉት ጊዜያት የኤሌክትሪክ አገልግሎት በሌለበት ወቅት ለጊዜያዊ መብራት ምንጭነት እንዲሁም ለእንስሳት መኖሪያነት ለሚጠቀሙባቸው የእንጨት ውጤቶች እንዳይበላሹ ለመከላከል ሲጠቀሙበት ቆይተዋል። የዚህ ነዳጅ መኖር ከታወቀ በኋላ የማዕድን ሀብቱን በዘመናዊ መንገድ ለመጠቀም በርካታ ጥረቶች ተደርገዋል። የፌዴራል የማዕድን ሚኒስቴር አካላት በዞኑ እንደ ለገሂድና ወረኢሉ ባሉ አካባቢዎች የነዳጅ ምልክት መገኘቱ ካረጋገጡ በኋላ በሳልኮም ፔትሮሊየም የተባለ ድርጅት ጥናት ለመጀመር ሙከራ አድርጎ ነበር። ኩባንያውም የነዳጅ ቁፋሮ ስራ ለመጀመር በማሰብ የማህበራዊና ኢኮኖሚያዊ መረጃዎችን በመሰብሰብና አካባቢውን በማጠር ሂደት ላይ እንደነበረም ተዘግቧል። ይሁን እንጂ ይህ ፕሮጀክት በተለያዩ ምክንያቶች በአካባቢ ወረዳዎች የወሰን ጥያቄዎችና ሌሎች የአስተዳደር ችግሮች ምክንያት ሳይሳካ በመቅረቱ ለልማት ታስቦ የነበረው ቦታ ለሌሎች የነዳጅ ፍለጋ ኩባንያዎች ጨረታ እንዲቀር መወሰኑ ተጠቁሟል። በአጠቃላይ በለገሂድ ወረዳ የሚገኘው ይህ በተፈጥሮ የሚፈልቅ የነዳጅ ክምችት ኢትዮጵያ ከሶማሌ ክልል ውጪ በሌላ አካባቢ የነዳጅ ሀብት ልታገኝ የምትችልበትን እምቅ አቅም የሚያሳይ ሲሆን ለዘመናት የቆየው የሀብቱ ባህላዊ አጠቃቀም አሁን ለዘመናዊ ኢንቨስትመንት የሚጠብቅ ሀገራዊ አጀንዳ ሆኖ ቀጥሏል። የሆነ ሆኖ ሰሚ ያጣ የባካችሁ ጥሪውን ማቅረብ ከጀመረው ዋላደር ያለ የወሎ ምድር ፈሳሽ ወርቅ በቂ ትኩረት ተሰጥቶት ልክ እንደ ኦጋዴን የተፈጥሮ ጋዝ እንዲወጣ ተደርጎ ለሀገር ልማት እንዳይውል በርካታ ምክንያቶች የሚጠቀሱ ሲሆን የአካባቢው ተራራማ መልክዓ ምድር አንዱ ሰበብ ተደርጎ እንደሚቆጠር ይነገራል። የማዕድን ሚኒስቴር ባለሙያዎች እንደሚሉት የአካባቢው መልክዓ ምድር ተራራማ በመሆኑና ይኸው ውድ የተፈጥሮ ሀብት የሚገኘው ደግሞ ከተራራዎች ስር መሆኑ ለፍለጋውና ከተገኘም አውጥቶ ለመጠቀም ከፍተኛ ወጪን የሚጠይቅ ከመሆኑ ጋር ተያይዞ መሆኑ ሲናገሩ ይሰማል። እንደዛም ሆኖ ደቡብ ወሎ ዞን እባካችሁ አውጥታችሁ ተጠቀሙብኝ እንጂ የሚለው ውድ የተፈጥሮ ሀብት አሁንም ከዓመታት በኋላ ድምፁን ማሰማቱን ቀጥሏል። ይህ በሌሎች ሀገራትና በሀገራችንም በምስራቁ ክፍል በከፍተኛ ጥንቃቄና ከፍተኛ ውጪ የሚፈልግ የተፈጥሮ ሀብት በወሎ ምድር ከታችኛው የመሬት ክፍል ሰንጥቆ ወደ ላይኛው የመሬት አካል ወይም ከከርሰ ምድር ወደ ገጸ ምድር ወጥቶ መፍሰስና ተጠቀሙብኝ የሚል ግልጽ ጥሪውን እያሰማ ከርሟል። ጉዳዩ ዛሬ የተከሰተ ሳይሆን ከዘመነ ኢህአዴግ እስከ ዘመነ ብልጽግና የቀጠለ ቢሆንም ነገሩን ትኩረት ሰጥቶ የተመለከተውና መፍትሄ ለማበጀት ይህ ነው የሚባል ጉልህ እንቅስቃሴ ያደረገ አካል አለመኖሩ እጅግ አስገራሚ ይሆናል። ይህ ውድ ሀብት ኢትዮጵያ በርካታ ቢሊዮን ዶላሮችን ፈሰስ አድርጋ በመብራት ስትፈልገው የነበረ ሀብት ሲሆን የዓለማችን ሀያላን ሀገራትም እንደ አይን ብሌናቸው በስስት የሚጠብቁት የሀያልነት ምንጫቸው ተደርጎ የሚቆጠር ሀብት በመሆኑ የወሎ ፔትሮሊየም አሁንም ትልቅ ትኩረት እንደሚያሻው ምንም ጥርጥር የለውም። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።